ፊልሙ ሲጀምር ሌሪና ጆን የተባሉ አዛውንት ባልና ሚስት እየተጨቃጨቁ ሲጓዙ ያሳየን ይጀምራል። መቼ ለመዝናናት መሄድ እንዳለባቸውም ለመወሰን አልቻሉም ነበር። አሁን እየተጓዙ የሚገኙትም ወደ ልጆቻቸው ቤት ሲሆን ድግሱም የጾታ መግለጫ ድግስ ነበር። ጆን በካንሰር ታማ የነበረ ስለነበረ ይህንንም ቤተሰቦቻቸው እንዳያዩ በሚል ይደብቁታል። ልጆቹም ለጆን ከመጀመሪያ ባሏ ጋር የተነሳችውን ፎቶ ያሳዩታል። እሱም የሞተው በጦርነት ላይ ነበር። ሌሪም ያንን ፎቶ እየተመለከተ በነበረበት ሰዓት ላይ ድንገት የበላው ኩኪስ ያንቀዋል። ልጆቹም ገና እሱን ከመርዳታቸው በፊት ይወድቅና ይሞታል። በነቃበትም ሰዓት ላይ ራሱን ያገኘው በወጣቱ ማንነቱ ላይ ሲሆን የሚገኘው በባቡር ውስጥ ከአንድ ትንሽዬ ልጅ ጋር ነበር። ትንሽዬው ልጅም የለበሰው ልብስ የትልቅ ሰው ልብስ ነበር። ባቡሩም መሄዱን ባቆመበት ሰዓት ላይ ሰዎች ከባቡር ውስጥ ይወጣሉ። እሱም ተከትሏቸውም ይወጣል። ወደ ትልቅ መገናኛ ስፍራ ላይም በደረሰበት ሰዓት ላይ የተለያዩ ሰዎች የተለያየ በራሪ ወረቀት በመያዝ ወደሱ ጋር ይመጣሉ። እሱም የት እንዳለ በሚጠይቃቸው ሰዓት ላይ ሁሉንም ነገር ኤሲው እንደምታብራራለት ይነግሩታል። ግራ ተጋብቶም ወደ እንግዳ መቀበያዋ ጋር ያመራል። ቢሆንም እሷም ግን የመለሰችለት ተመሳሳይ መልስን ነበር። ከጥቂት ደቂቃዎች በኋላ አንዲት ሴት ወደሱ ጋር ትመጣና ትከሰክሰዋለች። ይህችም ሴት ስሟ አና እንደሆነ በመናገር ነበር የተተዋወቀችው። እናም አሁን ላይም የሱ ኤሲ ትሆናለች ማለት ነው። ኤሲ ማለትም አፍተር ላይፍ ኮኦርዲኔተር ነው። ስራዋም ከሞት በኋላ ያለውን የሱን ህይወት እንዲመርጥ ማስተባበር ወይም ማስተካከል ነበረ። እሱም ግራ በመጋባት ውስጥ ስለነበረ ምን እየተፈጠረ እንደሆነ ለማወቅ ይሞክራል። ከዚያም በመስታወትም ታሳየዋለች። በሚያስገርም መልኩም የወጣት ማንነቱን በተመለከተበት ሰዓት ላይ ይደነግጣል። አናም ሰዎች ከሞት በኋላ ወዳለው ህይወታቸው የሚመጡት ደስተኛ በነበሩበት እድሜያቸው ላይ እንደሆነ ትነግረዋለች። ለዛም ነው የ10 ዓመት ልጆችን ሁላ ስንመለከት የነበረው። ሌሪ አሁንም ህልም ውስጥ እንዳለ ነው እየተሰማው ያለው። ስለዚህም ህልም ውስጥ እንዳልሆነ እንዲረዳ በሚል አና በጥፊት መተዋለች። ሌሪም በመጀመሪያ አምላክን ማግኘት እንደሚፈልግ ይናገራል። ቢሆንም አና ግን እሷ የምትሰራው ፍራንክ ለሚባል ሰው እንደሆነና ሌላ የምታውቀው ነገር እንደሌለ ትነግረዋለች። ፍራንክ ደግሞ የሚሰራው ለሌላ ሰው ነው። ስለዚህ ደረጃው እንደዚህ እያለ ነበር የሚሄደው። ይህም ከመደበኛው ህይወት ወደ ዘላለማዊ ህይወት የሚተላለፉበት አንደኛው ደረጃ ነበረ። እናም የመረጠውን አይነት ዘላለማዊ ህይወትን መምረጥ የራሱ ፋንታ ይሆናል። በድንገት በከባድ ድምጽ አንድ ሰው ከነበረበት ቦታ ማምለጡንና እየመጣ መሆኑ ይነገራል። ይህንንም የሰሙት ፖሊሶችም ያንን ሰው ባለበት ቦታ ላይ ቶሎ ይዙታል። ሌሪም በግራ መጋባት መንፈስ ሆኖ ይህንን ይመለከታል። አናም ወደሚያርፍበት ክፍል ካስገባቸው በኋላ የተለያዩ ዘላለማዊ ህይወቶች አሉበት የተባሉበትን በራሪ ወረቀቶችን ሰጥቷለች። ሐሳቧም ከነዚህ ውስጥ ለሱ የሚሻለውን ዘላለማዊ ህይወትን እንዲመርጥ ነበር። ከመሄዷ በፊትም የሚፈልገውን እንዲመርጥ ትነግረዋለች። ክፍሉን ተዟዙሮ ከተመለከተ በኋላ ቲቪውን ደግሞ ይከፍተዋል። ቢሆንም በቲቪው ላይም ግን ይህንን ዘላለማዊ ህይወት ምረጥ፣ ይህንን ምረጥ የሚሉ የተለያዩ ማስታወቂያዎች እንጂ ሌላ ነገር አልነበረም። ስለዚህም በመውጣት ከዛ መዟዟር ደግሞ ይጀምራል። መንገዱ በሙሉም የዘላለማዊ ህይወትን ትኬት እየሸጡ በነበሩ ሰዎች የተሞላ ነበር። ስለዚህም ወደ ባሩ ጋር በማምራት እዛ ይቀመጣል። አንዲት ሴትም ወደሱ ጋር በመምጣት እሱን ቀርባ ማውራት ትጀምራለች። እሱም እንዳገባ በነገራት ሰዓት ላይ የእሷን ዘላለማዊ ህይወትን እንዲመርጥ ትነግረዋለች። ቢሆንም ባርቴንደሩ ግን በባሩ ውስጥ መሸጥ እንደማይቻል ይነግራታል። ሌሪም ባርቴንደሩን እዚህ ስራ ማግኘት ካለበት በሚል ይጠይቀዋል። ባርቴንደሩም ይህንን የሚያደርገው እዚህ መቆየት የሚፈልግ ብቻ ከሆነ እንደሆነ ይነግረዋል። ከዚያም ባርቴንደሩም ዘላለማዊ ህይወቱን ከመረጠ በሚል ሌሪን ይጠይቀዋል። ሌሪም እስካሁን ድረስ እንዳልወሰነና ቢወስን ግን ሊመርጥ የሚችለው የባህር ዳርቻው ሊሆን እንደሚችል ይናገራል። ቢሆንም ሚስቱ ግን ላትወደው እንደምትችል ነው የሚያስበው። ባርቴንደሩም ሌሪ መምረጥ የሚችለው አንድ ብቻ እንደሆነና ዘላለማዊ ህይወቱን መኖር የሚችለው እዛው ቦታ ውስጥ እንደሆነም ይነግረዋል። ነገር ግን ለማምለጥ የሚሞክር ከሆነ ይዘውት ወደ አንድ ባዶና ጨለማ ክፍል ውስጥ እንደሚያስገቡት ይነግረዋል። በቀጣዩ ቀንም ሌሪ በሚነቃበት ሰዓት ላይ አናን ከጎኑ ያገኛታል። እሷም እስካሁን ድረስ ወስኖ ከሆነ በሚል ትጠይቀዋለች። ቢሆንም ሌሪ ግን አሁንም ግራ መጋባት ውስጥ ነው። ሚስቱንም ማግኘት ይችል እንደሆነ ይጠይቃታል። ምክንያቱም ያለሷ ብቻውን መሄድ አልፈለገም። እሷም ነገሩ እንደዚህ እንደማይሰራ ትነግረዋለች። ሌሪም በመቀጠል ከሱ በፊት የሞቱ ሰዎችን ደግሞ ማግኘት ይችል እንደሆነ ይጠይቃታል። ልክ እንደ ወላጆቹ አይነት ያሉ ሰዎችን ማለት ነው። እሷም እነሱ ማግኘት እንደሚችልና ነገር ግን እነሱ በሚገኙበት የዘላለማዊ ቦታ መኖር እንዳለበትና ድጋሚ መውጣት እንደማይችል ትነግረዋለች። እሱም እዚህ ለመቆየት ምን ማድረግ እንዳለበት ይጠይቃታል። እሷም እዚህ ለመቆየት ስራ እንደሚያስፈልገው በመናገር ይህም ስራ የሚጀምረው ደግሞ ከጽዳት እንደሆነም ትነግረዋለች። እናም ከዚህ በኋላም ደግሞ የሚኖረው በቤዝመንት ውስጥ ይሆናል ማለት ነው። እሱም ትንሽ ካሰበበት በኋላም በመጨረሻ ወደ ዘላለማዊ ህይወት ለመሄድና እዛም ለጆን የሚያስፈልገውን ነገር በሙሉ አዘጋጅቶ ሊጠብቃት ይወስናል።
ከዚያም ማታ ላይ ለጆን አንድ ደብዳቤን ይጽፋል። ወደ መደበኛው ዓለም ስንመለስ ጆን ቤተሰቦቿ ከጎኗ ሆነው ትሞታለች። በነቃችበት ሰዓት ላይም ራሷን ያገኘችው ባቡር ውስጥ ሲሆን የነበረችውም በወጣትነቷ ነበረ። ወደ ዘላለማዊ ህይወትም ከመሄዱ በፊት ሌሪ ለአና ጆን በመጣችበት ሰዓት ላይ እንድትሰጥለት በሚል ያንን ደብዳቤ ይሰጣታል። ቢሆንም አና ግን ደብዳቤ እንደማያስፈልገውና እንዲሁ በቃሏ እንደምትነግርለት ትነግረዋለች። ሌሪም በቀጣይ ወደ ታች በሚወርድበት ጊዜ ላይ ጆን ደግሞ ወደ ላይ ስትመጣ ይመለከታታል። መጀመሪያ ላይም አስተውሎ ስላልተመለከታት አላወቃትም ነበር። ቢሆንም በመጨረሻ ግን እሷ ራሷ መሆኗን በተገነዘበበት ሰዓት ላይ እሷን ለመከተል ይወስናል። ጆንም መገናኛው ቦታ ላይ በደረሰችበት ሰዓት ላይ አናን በማግኘት ምን እየተፈጠረ እንደሆነ ትጠይቃታለች። አናም የራሷ ኤሲ ሁሉንም ነገር እንደሚያብራራላት ትነግራታለች። ጆንም በመስታወቱ ራሷን ከተመለከተች በኋላ ወደ ወጣትነት በመመለሷ ትደነግጣለች። ከዚያም በድንገትም ሌሪንም ታገኘዋለች። እዛም በመገናኘታቸውም በደስታ ይተቃቀፋሉ። አናም እዛው የነበረች ሲሆን ጆን በመጀመሪያ ኩኪሱን በሚበላበት ሰዓት ላይ ባለመጠንቀቁ በዛ ትቆጣዋለች። ከሱ በተለየ መልኩ ጆን ብዙ ግራ አልተጋባችም ነበር። እናም እንደሞቱም ተገንዝባለች። ከዚያም ከአና ጋርም ካስተዋወቃት በኋላ ስለ ዘላለማዊ ህይወትም ለሷ ማስረዳት ይጀምራል። ዘላለማዊ ህይወታቸውንም በፈለጉት መልኩ መምረጥ እንደሚችሉ በተናገረበት ሰዓት ላይ ሌላኛው ኤሲ ወደዛ ይመጣና አናንም ከደንበኛው ዞር እንድትል ይነግራታል። ከዚያም ጆንንም ወደ ራሱ ጋር ከወሰዳት በኋላ በመጀመሪያ ራሱን በማስተዋወቅ ባርቴንደሩን ያሳያታል። ባርቴንደሩም ሌላ ሰው ሳይሆን የጆን የመጀመሪያ ፍቅረኛ የነበረው ሉክ ነበረ። እሱን በመመልከቷም በጣም ደንግጣለች። ሌሪም በመሃል በመግባት ምን እየተፈጠረ እንደሆነ ይጠይቃቸዋል። ሉክም ራሱን ያስተዋውቀዋል። ሌሪም ሉክም በሚያውቀው ጊዜ ላይ ጺም እንደነበረበት ያስባል። ሉክም እውነትም ጺም እንደነበረውና ነገር ግን ጆን ያንን ስለማትወደው 60 ምናምን ዓመት ያክል ተላሽቶት እየጠበቃት እንደነበረ ይናገራል። እና አናም በሁለቱ ፍቅር በጣም ይገርማሉ። ይሁን እንጂ ሌሪ ግን በዚህ ስላልተደሰተ ሁለቱን ለማለያየት ይሞክራል። ጆንም ሁለቱን ፍቅረኞቿን ከተመለከተች በኋላ ትልቅ ግራ መጋባት ውስጥ ትገባለች። ራያንም ወደ እሷ ጋር ከመጣ በኋላ ደንበኛ ውሳኔን ለመወሰን ብዙ ጊዜ እንደሚያስፈልጋት ይናገራል። ራያንም ወደ ክፍሏ ከወሰዳት በኋላ በጣም ግራ እንደተጋባች ትናገራለች። እሱም መጀመሪያ ልብስ እንድትቀይር ይነግራታል። ልብስም ከቀየረች በኋላ በሜካፕም ያግዛታል። ከዚያም በድንገት አንድ ሰው በራቸውን ያንኳኳል። በከፈተችው ሰዓት ላይም ሉክ በመምጣት ለፍቅር ቀጠሮም ይጋብዛታል። ይህንንም ነገር እያዘጋጀ የነበረው ራያን ነበረ። ከዚያም ብቻቸውንም ትቷቸውም ይሄዳል። ሌሪም ከአና ጋር በመሆን እንዴት እሷን ማስመለስ እንደሚችል መወያየት ይጀምራሉ። አናም በማስተዋል አልነበረም ከሱ ጋር የምትወያየው። ምክንያቱም ራያን የሉክን ፋይል በደንብ አድርጎ እንደሚያውቀው ሁሉ እሷ ግን የሌሪን ፋይል በደንብ አድርጋ ታውቅም ነበረ። ለ67 ዓመት ያክልም አብረው የኖሩ መሆናቸውን ተከትለው እሱን መምረጧ እንደማይቀር ሌሪ እርግጠኛ የሆነ ይመስላል። እናም ደግሞ ልጆችም አብረው ነበራቸው። ሉክና ጆን በሌላ በኩል በአዲሱ የፍቅር ቀጠሯቸው ላይ በደንብ እየተተዋወቁ ያሉ ይመስላሉ። በድንገትም ከዘላለማዊ ህይወቱ ያመለጠን አንድን ሰው ያባረሩ የነበሩ ፖሊሶች ድንገት ከነሱ አልፈው ያንን ሰው ይዙታል። አንደኛው ፖሊስም ሉክን ያውቀው ስለነበረ ከጆን ጋር እሱን በመመልከቱ ተደስቷል። ሉክም ፍቅረኛውን በመጠበቅ በዚህ ቦታ ላይ ታዋቂ ሰው ሆኗል። ምክንያቱም 67 ዓመት ያክል ነው የጠበቃት። ጆንም ለሉክ ያንን ሰው ለምን እየወሰዱት እንደሆነ ጠይቀዋለች። እሱም የሚወስዱት ዘላለማዊ ህይወቱን ለማምለጥ እየሞከረ በመሆኑ እንደሆነ ይነግራታል። አንዴ ዘላለማዊ ህይወትሽንም ከመረጥሽ በኋላ ወዴትም መውጣት አትችይም ይላታል። ጆንም ይሄ ትልቅ ውጥረት እንደሆነ ትናገራለች። ሉክም እንደሚወዳትና ያን ሁላ ዓመትም እሷን ያስታውስ እንደነበረም ይናገራል። ሊሰማት ባለ ሰዓት ላይ ጆን ድንገት ያማትና የምታስብበትም ጊዜ እንደሚያስፈልጋት ትናገራለች። ወደ ክፍሏን በተመለሰችበት ሰዓት ላይ ሌሪን እዛ ታገኘዋለች። እሱም ለዘላለማዊ ህይወታቸው የሚሆነውን ትኬት እየመረጠ ያለ ይመስላል። ጆንም ይህንን ውሳኔ አሁን ላይ መወሰን እንደማይችል ትነግረዋለች። ምክንያቱም የምታስብበት ጊዜ ያስፈልጋታል፣ ጥሩ ስሜትም እንዲሰማት በሚልም ትንሽ ስኳት እንድትሰራም ይነግራታል። እሷም ይህን ባረገችበት ሰዓት ላይም ጥሩ ስሜት ይሰማታል። ምክንያቱም በሽምግልና ጊዜዋ ላይ ከወገቧ ቀና ማለት እንኳን በጣም ይከብዳት ነበረ። ጆንም ትንሽ አይምሯን ለማረጋጋት ጊዜ እንደሚያስፈልጋት ትነግረዋለች። ሌሪም ያንን ጊዜ ሊሰጣት ይወስናል። ከዚያም እዛው አልጋ ላይ ሊተኛም ባሰበበት ሰዓት ላይም ከዛ ታስወጣዋለች። ሌሪም ድጋሚ ያንን በር ሊከፍት አልቻለም። አናም ወደሱ ጋር ከመጣች በኋላ በክፍል ውስጥ እንዲቆይ የሚፈቀድለት የ7 ቀን ቆይታ እንዳበቃ ትነግረዋለች። ስለዚህም ወደ ቤዝመንቱ ማምራት ይኖርበታል። እሱንም ወደ ቤዝመንቱ እየወሰደች በነበረችበት ሰዓት ላይ አንድ ፖስተርን ይመለከታል። ይህም ፖስተር ላይ የሚወደው የድሮ ዘፋኝ ፎቶ ነበር የነበረው። የሚያዘጋጀውም አንድ ትንሽዬ ኮንሰርት ስላለ ያንን እንዲታደም እንድታመቻችለት ይጠይቃታል። እሷም ይህንን ኮንሰርት ሊታደም በማሰቡ በዛ ትገረማለች። ቢሆንም ግን ታመቻችለት ትወስናለች። ከዚያም አዲሱንና ትንሽዬ የሆነችውን ክፍሉን ታሳየዋለች። ሌሪም ራሱን እንደሚያላምድም ይነግራታል።
በቀጣዩ ቀን ሌሪ ወደ ጆን ክፍል በማምራት እሱ ደግሞ ለሌላ የፍቅር ቀጠሮ ይዟት ይወጣል። አርቲስቱም ወደ ታች ከመውረዱ በፊትም አና በፒያኖ ታጅበዋለች። ጆንም ሊፈጠር ባለው ነገር በጣም ተደስቶ እየጠበቀ ነው። ይሁን እንጂ የጠበቁት ዘፋኝ ግን ትንሽ የሰከረ ይመስላል። እናም ደግሞ ከደቂቃዎች በኋላ ትክክለኛው ዘፋኝ እንዳልሆነና ይህ አስመሳይ ሰው እንደሆነ ይገነዘባሉ። ከዚያም ወደ አና ጋርም በመሄድ ይህንን ነገር ይጠይቃታል። እሷም አዎ ትክክለኛው ዘፋኝ አይደለም አስመሳይ ነው ትለዋለች። ከዚህ በፊትም ይህንን ለመታደም በጠየቃት ሰዓት ላይም የተገረመችው ለዚህ እንደሆነም ትነግረዋለች። ሌሪም በዛ ይናደዳል። ሌላው ቢቀር መስከሩን እንኳን ብትነግረው ይህንን ነገር እንደማያደርግ ይናገራል። ለዚህም ይቅርታም ትጠይቀዋለች። ዘፋኙም እዚህ ጋር ባለማብቃት ሰክሮ ደግሞ ወደ ጆን ጋር ያመራል። በዚህም ሰዓት ላይ ሉክ ወደዛ በመምጣት ሰውየውን በቦክስ በመምታት ከዚያ ባረዋል። በራያን ረዳትነትም እሷን በድጋሚ ለማስመጥ ደግሞ ይሞክራል። ቢሆንም ሌሪ ግን በመሃል ይገባል። እናም በዚህ መሃል ላይም ጭቅጭቅ ውስጥ ይገባሉ። ጆንም እንዲያቆሙ ጮሃ ከተናገረች በኋላ ሁለቱ ኤሲዎች ከሷ ጋር እንዲመጡ ትነግራቸዋለች። በክፍሏ ውስጥም ካስገባቻቸው በኋላ ሁለቱን ትክክለኛውን ምርጫዋን እንድትመርጥ እንዲያግዟት ትነግራቸዋለች። ይህን ካረገች ከቀናት በኋላ ደግሞ ድጋሚ ጆን ሁለቱን ባሎቿን ደግሞ ትጋብዛቸዋለች። ራያንና አናም አለቃቸውን ካናገሩ በኋላ ለእነሱ ስፔሻል እድልን እንዳዘጋጁ ይናገራሉ። ጆንም ትክክለኛውን ምርጫዋን መምረጥ ባለመቻሏ ምክንያት ከሁለቱ ባሎቿ ጋር ማለትም ከእያንዳንዳቸው ጋር ለአንድ ሳምንት ያክል ዘላለማዊ ቦታ መርጣ እንድትኖር የሙከራ እድል እንዲሰጣት ነበር ያደረጉት። ቢሆንም በዚህ ሀሳብ ግን ሁለቱም ባሎቹ አልተስማሙም ነበር። እናም በዚህ መጨቃጨቅ ይጀምራሉ። ሌሪም በዚህ ሰዓት ላይ ሉክ በደና ጦርነት እንኳን እንዳልሞተና በኮሪያ ጦርነት ላይም እንደሞተም ይናገራል። እኔ ግን ስለ ኮሪያ ጦርነት ምንም የማውቀው ነገር የለኝም። ከዚያም ሁለቱም ለመደባደብ መዳረስ ይጀምራሉ። ቢሆንም ራያን ካስቆማቸው በኋላ ግን ማናቸው መጀመሪያ መሄድ እንደሚፈልጉ ይጠይቋቸዋል። ለዚህም ደግሞ ሳንቲም ወርውረው በእድል ለመምረጥ ነበር የወሰኑት። ሌሪም ሳንቲሙን ከወረወረው በኋላም ሉክ ያሸንፋል። ከዚያም በዚህ መልኩ ሉክና ጆን በባቡሩ መጓዝ ይጀምራሉ። እሷም ከሱ ጋር ማውራት የጀመረችው ስለ ልጆቿና ስለ ልጅ ልጆቿ በማውራት ነበር። ቢሆንም በዚህ ወሬዋ ግን ደስተኛ የሆነ አይመስልም። የመረጡትም ተራራማውን ዓለም ስለነበረ እዛም ደርሰው መዝናናት ይጀምራሉ። ሌሪና አና በሌላ በኩል ጆንን እንዴት ወደ እሱ ጋር መመለስ እንደሚችሉ አብረው እየተወያዩ ይገኛሉ። ለአናም ራያን ይረዳቸው እንደሆነ ይጠይቃታል። ቢሆንም እሱ ግን ጥሩ የሉክ ታሪክ ስላለው ሊረዳቸው እንደማይችል ትነግረዋለች። አናም በመጀመሪያ ጆን ከሱ ጋር በፍቅር ልትወድቅ የቻለችው ለምን እንደሆነ ጠይቀዋለች። ቢሆንም ግን ያንን እንዴት ማድረግ እንደቻለ የሚያውቀው ነገር አልነበረም። ከዚያም በድንገት ጆን ወደዚህ በመጣችበት ሰዓት ላይ ነገረችውን ነገር ያስታውሳል። ይህም የሷ ጓደኛ የነበረችው ሴት ቅርብ ሰሞን ላይ እንደሞተችና ይቺ ሴት ደግሞ እሱን ትጠላው እንደነበረም ይናገራል። ስለዚህ ነገር ጥሩ እውቀት ይኖራታል ብሎ ያስባል። ጆንና ሉክ ማውራታቸውን ቀጥለዋል። ይሁን እንጂ በወሬያቸው መሃል ላይ ግን ጆን በድጋሚ ስለ ልጅ ልጆቿ ማውራት ጀምራለች። በዚህ ሰዓት ግን ሉክ ዝም ብሎ አላዳመጣትም ነበረ። ይልቁኑ ስለዚህ ነገር ከዚህ በኋላ መስማት እንደማይፈልግ ይነግራታል። የልጅ ልጆቿን በማየቷ ለሷ ደስተኛ እንደሆነና ነገር ግን ከሱ ጋር ባለመሆኑ ይሄ እንደሚያሳዝነው ይነግራታል። ጆንም በየቀኑ በሚባል መልኩ ስለሱ ታስብ እንደነበረ ትነግረዋለች። ይሁን እንጂ ግን ያንን ታሪክ ጥላ መሄድ ነበረባት። ከዚያም በቀጣይ ወደ አርካይቭ ሴንተሩ ደግሞ ይወስዳታል። ይህም ቦታ ያለፈው ትውስታቸው በሙሉ የሚቀመጥበት ቦታ ነበረ። ማለትም ያለፈውን ታሪካቸውን ከውጪ ሆነው መመልከት ይችላሉ። በሩ ላይ የሚገኘው ጠባቂ ወደ ውስጥ ከገቡ በኋላ ውስጥ የሚገኙትን ማንኛቸውንም አይነት እቃዎች መንካት እንደማይችሉ ይነግራቸዋል። እናም ለሚፈጠርባቸው የስሜት መለዋወጦችም እነሱ ተጠያቂ እንደማይሆኑም ይነግራቸዋል። እነሱም ከተስማሙ በኋላም ወደ ውስጥ በመግባት መጀመሪያ የተገናኙበትን ጊዜ አንስቶ በትውስታ መመልከት ይጀምራሉ። ይህም ከመጀመሪያ የግንኙነት ጊዜያቸው ጀምሮ እስከ ተጋቡበት ጊዜን የሚያጠቃልል ነበረ። ጆንም ሉክ ለጦርነቱ ሲል ትቷት የሄደበትን ጊዜ በምትመለከትበት ሰዓት ላይ ትልቅ ሀዘን ውስጥ ትገባለች። በህይወቷ ከባዱና መጥፎ ጊዜም ይህ እንደነበረም ነበር የነገረችው። በድንገትም ሌሪ ወደዛ ሲመጣም ይመለከታል። ጆንም ጎትታው ከዛ እንዲሄዱ ትነግረዋለች። ቢሆንም ሉክ ግን ከዛ ባለመሄድ የሚፈጠረውን ነገር በሙሉ ይመለከታል። ሌሪም ሉክ ከዛ እስከሚመለስ ድረስ እየጠበቀች በነበረችበት ቦታ ላይ ነበረ የፍቅር ጥያቄውን የሚያቀርበላት። ያንን የሀዘን ስሜቷንም ተጠቅሞ እሺ እንድትለው ሊያደርግ ችሏል። ሉክና አና በቀጣይ የጆን የድሮ ጓደኛ ወደ ነበረችው ወደ ኬረን ክፍል ደግሞ ይመጣሉ። ሌሪም ባረጀው ማንነቷ ላይ እንደምትገኝ በተመለከተበት ሰዓት ላይ በዛ ይገረማል። እሷም ይሄ ሊሆን የቻለው ባሏ ከሞተ በኋላ ከአንደኛዋ ጓደኛዋ ጋር ራሷን ወደምታረጋጋበት ቦታ ሄደው እንደነበረ ትናገራለች። እናም ከጓደኛዋ ጋር እዚያ ያሳለፉት ጊዜ በህይወቷ የተደሰተችበት ትልቁ ጊዜ መሆኑን ተከትሎ አሁንም በዛው የእርጅና ዘመኗ ላይ ልትቀር ችላለች። ሌሪም ሁሉንም ነገር ከነገራት በኋላ ጆን በሱ ፍቅር ልትወድቅ የቻለችው ለምን እንደነበረ ይጠይቃታል።
ቢሆንም ኬረን ግን ልክ እንደሱ ምንም የምታስታውሰው ነገር አልነበረም። ጥርጣሬዋ ግን ምናልባት ሁሌም ደስተኛ አድርጎ ስለሚያቆያት እንደሆነ ትነግረዋለች። ይሁን እንጂ ሉክም ግን ለጆን ትክክለኛ የሚባል አይነት ሰው እንደነበረ ትናገራለች። ሌሪም ይህንን በሰማበት ሰዓት ላይ መናደድ ይጀምራል። የትኛውም ሰውም ፐርፌክት ሊሆን እንደማይችል በመናገር ስለ ሉክ ደግሞ ልክ ያልሆኑ ነገሮችን ማግኘቱ እንደማይቀር በመናገር ክፍሉን ለቆ ይወጣል። ሉክ በቀጣይ መረጃዎች ይገኙበት የነበረውን የአርካይቭ ሴንተሩን ለቆ ይወጣል። በዛም ተናዶ ነበር፣ ምክንያቱም ሌሪ እሷ የነበረችበትን ሀዘን በመጠቀም እጁ ሊያስገባት እንደቻለ አስቧል። እሷም እንደዚህ እንዳልሆነ በመናገር ልታስረዳው ትሞክራለች። ይሁን እንጂ ጥሏት ከዛ ይሄዳል። ሌሪ በቀጣይ ወደ ሉክ ክፍል ይገባል። አናም ልታስቆመው ብትሞክርም ነገር ግን አልሰማትም ነበረ። ውስጥም ገብቶ በሚፈትሽበት ሰዓት ላይ የብዙ ሴቶችን ፎቶና ከተለያዩ ሴቶች ጋራም ግንኙነት እንዳለው የሚያሳዩ የተለያዩ አይነት መረጃዎችን ያገኛል። በድንገትም ሉክ ወደዛ ክፍል ተመልሶ ይመጣል። ሌሪንም በመመልከቱም በዛ ተናዷል። የሱንም ሞት ተጠቅሞ ጆንንም እጁ ውስጥ እንድትገባም በማድረጉም መናደዱን ይነግረዋል። በዚህም ድብድብ ውስጥ ይገቡና በመጨረሻ በሌሪ ኪስ ውስጥ የነበረው ጽፎት የነበረው ደብዳቤ ይወድቃል። ከዚያም ሁለቱም ይደክማቸውና ይወድቃሉ። ሌሪም መጥፎ ነገርን እንዳላሰበ ይናገራል። ቢሆንም ሉክ ግን ለምን በዛ ቦታ ላይ ራሱ ሊጠይቃት እንዳሰበ ይጠይቀዋል። ይሁን እንጂ ይህንን ግን የሚመልስበት መንገድ አልነበረውም። በቀጣይ ጆን ከራያን ጋር ደግሞ ስትወያይ እንመለከታታለን። ሁሉም ነገር ማስጨንቋት ነበረ። ወደ አንድ ጸጥታ ወዳለበትም ክፍል ካስገባት በኋላ የተዘጉና ዘላለማዊ ሕይወት የሚገኙባቸውን ቦታዎች ያሳያታል። ስለነሱም በጠየቀችው ሰዓት ላይ እነዚህ ዘላለማዊ ቦታዎች ውስጥ ብዙ ሰው በመግባቱ ምክንያት እንደተዘጉ ይነግራታል። ሁሉም ሞልተው ግን አልነበረም የተዘጉት። ግማሾቹ ፋሽኑ አልፎባቸው ነበር የተዘጉት። ጆንም ማንም መምረጥ እንዳለባት ትጠይቀዋለች። ራያንም እንደሚጠበቀው ሉክን ብትመርጥ አሪፍ እንደሆነ ይነግራታል። ምክንያቱም ሰው በሚሞት በዓለም ውስጥ ትመኙ የነበረውን ህይወት እዚህ ለዘላለም በደስታ ከሱ ጋር መኖር እንደምትችል ይነግራታል። ቢሆንም ግን ለሷ መወሰን ስለማይችል ራሷ እንድትወስን ይነግራታል። በቀጣዩ ቀን ደግሞ ሌሪና ጆን አንድ ላይ በመሆን ወደ መረጡት የባህር ዳርቻ ዘላለማዊ ህይወት ወደሚገኝበት ዓለም ይመጣሉ። ታዋቂና በሰዎች የተሞላ አሪፍ የባህር ዳርቻ ነበር። ለማውራት በሚሞክሩበት ሰዓት ላይም እዚህ የነበሩ ህፃናት ውሃ ሲወረውሩባቸዋል። ስለዚህም ለብቻቸው ለመሆን በሚል በጀልባው መጓዝ ይጀምራሉ። ከዚያም ሌሪ እሷ በሞተችበት ሰዓት ላይ ከጎኗ ባለመሆኑ ይቅርታ ይጠይቃታል። ይሁን እንጂ ጆን ግን እሷ እስከምትመጣ ድረስ ራሱ እዚህ መጠበቁ ትልቅ ነገር እንደሆነ ትነግረዋለች። ሁለቱ አንድ ላይ መሆናቸውንም ከተመለከቱ ልጆቻቸውና የልጅ ልጆቻቸው በዛ እንደሚደሰቱ ይነግራታል። እሷ ምን ያክል ከባድና ግራ የሚያጋባ ሁኔታ ውስጥ እንዳለች ትነግረዋለች። ይሁን እንጂ እሱ ግን ሉክ ያለፈ ታሪክ እንደሆነና ብዙ ዘመናቸውንም አብሮ ማሳለፋቸውን ተከትሎ ከዚህ በኋላም ቀሪ ህይወታቸውን መኖር የሚኖርባቸው አንድ ላይ እንደሆነ ይነግራታል። ከዚያም ይህንን ከተነጋገሩ በኋላ ወደ ዳርቻው ይመለሳሉ። ሉክ በቀጣይ ቤት ውስጥ በነበረበት ጊዜ ላይ ሌሪ ጥሮት የነበረውን ያንን ደብዳቤ ይመለከትና ገልጦትም ማንበብ ይጀምራል። ወደ ባህር ዳርቻው ስንመለስ ጆን ከሌሪ ጋር አንድ ላይ በመሆን መረጃ ወደሚገኝበት ወደ አርካይቭ ሴንተሩ እንዲገቡ ጠይቀዋለች። ይሁን እንጂ ሌሪ ግን ወደዛ መግባት እንደማይፈልግ ይናገራል። ጆንም የተገናኙበት ጊዜ እሱን የሚያሳዝነው ሊሆን እንደማይችል ትነግረዋለች። ሌሪም በጊዜው እሷ ተከፍታ የነበረች ስለነበረች ለእሷ ሲል እሱ ጠንካራ እንደሆነላት ይናገራል። እናም እርስ በርስም ተደጋግፈው ሊቆዩ ችለዋል። ወደ ክፍላቸውም ከተመለሱ በኋላ ይሳሳማሉ። ሉክ፣ ራያን እና አና እዛ በደረሱበት ሰዓት ላይ ሁለቱን ይመለከቷቸዋል። ወደ ክፍላቸው ከመጡ በኋላ ራያን ያንን ደብዳቤ ያወጣዋል። ይሁን እንጂ ሌሪና አናም ከነሱ ለመቀማት ይሞክራሉ። በመጨረሻ ግን ደብዳቤውን የወሰደችው ጆን ነበረች። በደብዳቤውም ሌሪ ትቷት ዘላለማዊ ህይወቱን ለብቻው ሊመርጥ እንደነበረ ትገነዘባለች። እሷንም ሊጠብቃት እንዳልፈቀደና እሱም ከሄደ በኋላ የሄደበትን ቦታ አጣጣ እሷ እንድትመጣ ማሰቡን ስትመለከት በዚህ ትናደዳለች። ሌሪም ይህንን ያደረገው ጥሩ በማሰብ እንደሆነ ይናገራል። ይሁን እንጂ ጆን ግን ሉክ 67 ዓመት ያክል እዚህ እሷን ሲጠብቃት ስለነበረ ሌሪ ይህንን ማድረግ እንዳልነበረበት ታስባለች። ከዚያም ሌሪም በዚህ በመናደድ እሷም እያደረገች ያለችው ነገር ልክ እንዳልሆነና ለዘመናት ያክል የጠበቁትን ጋብቻቸውን ለማፍረስ እየሞከረች እንደሆነ እንዲሁም ደግሞ ሉክ እንደምታስበው ፐርፌክት የሆነ አይነት ሰው እንዳልሆነና በክፍል ውስጥ ራሱ ያገኛቸው የብዙ ሴቶች ፎቶዎችም እንዳሉት ይነግራታል። ጆን ግን ሉክን በመደገፍ ለረጅም ዓመታት ያክል እሷን ሲጠብቃት ስለነበረ በዚህን መሃል ላይም እንደዚህ አይነት ነገር ሊፈጠር እንደሚችል ትናገራለች። ራያንም ሉክ ፐርፌክት እንደሆነ ይናገራል። ይሁን እንጂ ሉክ ግን በመሃል በመግባት እሱ ፐርፌክት ሰው እንዳልሆነና እሷን በሚጠብቅበትም ጊዜም ያደረገውን መጥፎ ነገር በሙሉ ይነግራታል። የተለያዩ ጥፋቶችን ቢያጠፋም ነገር ግን እንደጠበቃትና ዋናውም ነገር እሱ መሆኑንም ይናገራል።
ሁለቱም ቶሎ ውሳኔዋን እንድትወስን ይፈልጋሉ። ስለዚህም ራያን ሁለቱንም በማንሳት ጆን እንድታስብበት ጊዜ እንዲሰጧት ያደርጋል። ከዚያም ሉክና ሌሪ ወደ ባሩ ያመራሉ። እዛም መጠጣትም ይጀምራሉ። ጆን በሌላ በኩል በክፍሏ ውስጥ በነበረችበት ሰዓት ላይ ኬረን እሷን ለመጎብኘት ትመጣለች። ሁለቱም አብረው ከተጡ በኋላ ጆን ከፊቷ ስላለው ችግር በሙሉ የሆዷን አውጥታ መናገር ትጀምራለች። ሉክና ሌሪም እንደዛው አብረው ይጠጡ ሲሆን ከዚያም በኋላም እርስ በርስ መሞጋገስም ይጀምራሉ። በዚህ መልኩም ጥሩ ጓደኝነትንም አንድ ላይ ፈጥረው ነበረ። በቀጣዩ ቀን ጧት ላይ ራያን ጆንን ካልጋው ስር ነበር ያገኛት። በትላንትናው ዕለት ሰክራ የነበረ ቢሆንም ነገር ግን አሁን ላይ ውሳኔዋን የወሰነች ትመስላለች። አናም ሉክና ሌሪን በመያዝ ወደ ጆን ጋር ታመጣቸዋለች። ጆንም ከሁለቱም ፊት ሆና ሌሪ በሞተበት ጊዜ ላይ ከባድ ሐዘን እንደተሰማትና ያለሱም እንዴት መኖር እንደምትችልም ጭንቋት እንደነበረም ትናገራለች። ይሁን እንጂ ሉክም የመጀመሪያ ፍቅረኛዋ እንደሆነና ባይሞት ኖሮ ከሌሪ ጋር የነበራቸውን ህይወት ከሱ ጋር ትኖር እንደነበረም ትነግረዋለች። ሁለቱም በህይወቷ ውስጥ ስለነበሩ ደስተኛ ብትሆንም ነገር ግን ሁሉም ነገር ማብቃት እንዳለበት በመናገር አሁን ላይ ራሷን እንደመረጠች ትናገራለች። ሐሳቧም ዘላለማዊ ህይወቷን ከሁለቱም ተለይታ ለብቻዋ ለመኖር ነበረ። ከዚያም ያ ቀን ይመጣና ከጓደኛዋ ኬረን ጋር አንድ ላይ በመሆን ወደ ዘላለማዊ ህይወታቸው ማምራት ይጀምራሉ። ሉክና ሌሪም አንድ ላይ ተቀምጠው ከጆን ጋር ስላሳለፉት ነገር ማውራት ይጀምራሉ። ሌሪም ከመሞቱ በፊት ለመጨረሻ ጊዜ የተመለከተው ሰው ሉክን እንደነበረ ይናገራል። ምክንያቱም የልጅ ልጃቸው የእሱንና የጆን ፎቶን በምታሳየው ሰዓት ላይ ነበረ አንቆት ሊሞት የቻለው። ስለ ህይወቱም እያዋራው በነበረበት ጊዜ ላይ ድንገት አንድ ነገር ትዝ ይለውና ወደ ጆን ጋር ለመሄድ ያስባል። ኬረንና ጆንም አንድ ላይ በሚያወሩበት ጊዜ ላይ ድንገት የባቡሩ መስኮት ሌሪ ያንኳኳል። እሷም ወደ ውጪ በወጣችበት ሰዓት ላይ ጸጉሯ በጣም እንደሚያምርና እነሱም አንድ ላይ በነበሩበት ጊዜ ላይ ያንን ተመልክቶ እንደማያውቅ ይነግራታል። ምክንያቱም ሉክ ከሞተ በኋላ ጸጉሯን ተቆርጣው ነበር። ይህም ማለት ደስተኛ የነበረው ማንነቷ የሚገኘው ከሉክ ጋር በነበረችበት ጊዜ ላይ ነው ማለት ነው። ስለዚህም ሌሪ ከሉክ ጋር አብራ እንድትሄድ ሀሳቡን ያቀርብላታል። እሷም ትሁን እሱ ያ ደስታም እንደሚገባቸው ነበር የነገራት። ይህም ልቡን ቢሰብረውም ነገር ግን እሷ ደስተኛ መሆኗን እየተመለከተ እስከሆነ ድረስ እንድትሄድ ሊፈቅድላት ወስኗል። እሷም ካመሰገነችው በኋላ ወደ ተራራማው ዓለም ከሉክ ጋር አብራ ለመሄድ ትወስናለች። ሌሪም ወደ እነሱ ጋር በሚመጣበት ሰዓት ላይ አናና ራያን አንድ ላይ ነበሩ። ራያንም ከሄደ በኋላ አና ሌሪ ትክክለኛውን ውሳኔ እንደወሰነ ትነግረዋለች። በነበሩበት ዓለም ላይ ደስተኛ እንዳልነበረችና እዚህም ከመጣች በኋላ የጠፉ ነፍሶችን መርዳት እንደምትችል እንዳሰበች ትናገራለች። ይሁን እንጂ ብዙ ደንበኞችን በማስተናገዷ ምክንያት ትክክለኛውን እቅዷን እንዳጣች ትናገራለች። እናም ትክክለኛ ዓላማዋንም ማስታወስ እንድትችልም ስላደረጋት ታመሰግነዋለች። እሱም ዘላለማዊ ህይወቱን መርጦ ከሆነም በሚል ነበር የጠየቀችው። ይሁን እንጂ ይህን ከመመለሱ በፊት ትዕይንቱ ወደ ተራራማው ዓለም ይወስደናል። ሉክና ጆንም እዛ ከደረሱ በኋላ ጥሩ የሚባል ህይወትን መኖር ይጀምራሉ። አዳዲስ ሰዎችንም እያገኙ ያልተመለከቷቸውን አዳዲስ ቦታዎችንም መመልከት ይጀምራሉ። ቢሆንም ጆን ግን በዚህ ሁላ ነገር መሃል ላይ የሆነ የተለያት ነገር እንዳለ ማሰብ ትጀምራለች። ማታ ላይም ወደ አርካይቭ ሴንተሩ በማምራት ከሌሪ ጋር የነበራቸውን ህይወት በሙሉ ትመለከታለች። ምንም እንኳን በዚህ ዓለም ላይ አዳዲስ የሚባሉ ነገሮችን እየሞከሩ ያሉ ቢሆንም ነገር ግን እያዩት ባሉት ነገሮች ደስተኛ የሆነች አትመስልም። በመጨረሻም እሷን ትቷት እንዲሄድ መናገር ትጀምራለች። ሉክም ከሌሎቹ ጋር በሄደበት ሰዓት ላይም እሷ ግን ብቻዋን በመሆን ወደ አርካይቭ ሴንተሩ በማምራት ከሌሪ ጋር የነበራቸውን ህይወት በሙሉ ትመለከታለች። እዛም የነበረው ጥበቃም በመጨረሻ እዚህ መመላለሷ ጤናማ እንዳልሆነ ይነግራታል። ምክንያቱም ባለፈው ህይወቷ ላይ ተጠምዳ ነው የምትቀረው። በቀጣይ ሉክ አብሮ የሚጎበኙት አዲስ ቦታ እንዳለና ለዛም የሚያርፉበትን ቦታ እንዳዘጋጀ ይነግራታል። ይሁን እንጂ ጆን ግን ከዚህ በኋላ ይህንን ነገር ማድረግ እንደማትችል ትነግረዋለች። ሉክም በዚህ ደስተኛ አልነበረም። ጆንም እዚህ መምጣት መምረጥ እንዳልነበረባት ትነግረዋለች። እሱ ምንም እንኳን ጥሩ ሰው ቢሆንም ነገር ግን አሁንም በውስጧ ሌሪ እንዳለ ትነግረዋለች። ሉክም በዚህ በጣም ይናደዳል። ምክንያቱም ለረጅም ጊዜ ያክል አተውት የነበረውን ህይወት መኖር መጀመራቸውን ነበር የሚያውቀው። እናም አሁንም ይህን ምርጡን እድላቸውን እሷ አውጥታ ልትጥለው እንደሆነ ይነግራታል። እናም ደግሞ በየጊዜው ወደ አርካይቭ ሴንተሩ እንደምትሄድ እንደሚያውቅም ይናገራል። ይሁን እንጂ ደስተኛ ብቻ እንድትሆን ይፈልግ ስለነበረ እስካሁን ምንም አልተናገራትም ነበረ። እሷም እዚህ መኖር እንደማትችል ትነግረዋለች። ቢሆንም ሉክን ከዚህ ማምለጥ እንደማትችልም ደግሞ ይነግራታል። አለበለዚያ ግን በጨለማው ክፍል ውስጥ ነው የሚያስቀምጧት። ይሁን እንጂ ጆን ግን ምንም ቢሆን እሞክራለሁ ትለዋለች። ሉክም ከዛ ከሄደ በኋላ ጆን የአርካይቭ ሴንተሩን ጠባቂ እንዴት አስገድዳው ወደ ውስጥ መግባት እንደምትችል ራሷን ማለማመድ ትጀምራለች። ምክንያቱም በውስጡ የሚገኘው ቀዩ በር ወደ መገናኛው ስፍራ ነበር የሚወስዳት። ሉክም በዚህ መልኩ ማሳካት እንደማትችል ከነገራት በኋላ እሱ ሊረዳት ይወስናል። በመጀመሪያም ወደ ጠባቂው ጋር ካመራ በኋላ
እያለቀሰ እሱን ማውራት ይጀምራል። የነገረውም ጆን ጥላው እንደሄደች ነበረ። ጆንም ይህንን እድል በመጠቀም ወደ ክፍል ውስጥ ትገባለች። ጠባቂውም የራሱን ታሪክ በመናገር ሉክን ሊያረጋጋ ይወስናል። ይሁን እንጂ ሉክ ግን ወደ ውስጥ መግባት እንዳለበት ይነግረውና ወደ ውስጥ ይገባል። ከዚያም እንድትፈጥን ከነገራት በኋላም ለመጨረሻ ጊዜ ተሰናብታው በቀዩ በር ትወጣለች። በዛን መሃል ግን አላርሙ ይጮህና ጠባቂዎቹም ከኋላዋ እሷን መከተል ይጀምራሉ። በመንገዷ ላይም የነበሩትን የተለያዩ ትውስታዎቿን ትመለከታለች። አንደኛው ትውስታዋም የሉክ ጓደኞች ሉክ መሞቱን ሊያሳውቋት የመጡበት ቀን ነበረ። በሩንም ከፍታ በገባችበት ሰዓት ላይም የገባችው ወደ ድሮ ቤታቸው ውስጥ ነበረ። ሌሪንም በድሮ ትውስታቸው ውስጥም ትመለከተዋለች። ያ ብቻ ሳይሆን የድሮ ማንነቷንም በዛው ክፍል ውስጥ ታገኘዋለች። እጇንም ከያዘቻት በኋላም ፖሊሶች እየመጡ መሆናቸውን ትነግራታለች። ስለዚህም ከዛ ሮጣ ታመልጣለች። በባቡር መሄጃ ዋሻ ውስጥም ከገባች በኋላ በዛ ውስጥ በመጓዝ በመጨረሻ ወደ ባቡር ስቴሽኑ ትደርሳለች። ከዚያም እንግዳ ተቀባዩዋ ጋር በማምራት ሌሪ ወደ የትኛው ዓለም እንደሄደ የምታውቀው ነገር ካለ በሚል ጠይቃታለች። ይሁን እንጂ በዚህ ስም በብዙ ሺህ የሚቆጠሩ ሰዎች እንዳሉ ትነግራታለች። ስለዚህም ከመረጃ ጋር ልትነግራት ይገባል። በድንገት ተፈላጊ መሆኗን የሚያሳውቅ አንድ ወረቀት እንግዳ ተቀባዩዋ ጋር ይደርሳል። ስለዚህም ጆን ከዛ ለማምለጥ መሮጥ ትጀምራለች። እንግዳ ተቀባዩም ጠባቂዎቹን ትጠራቸዋለች። በዚህን መሃል ላይ ግን ጆን ከራያንና ከአና ጋር ትጋጫለች። እነሱም እሷን ከደበቋት በኋላም ለጠባቂዎቹ የተሳሳተ አቅጣጫን ይጠቁሟቸዋል። ከዚያም እዚህ ቦታ ለመደበቅ የሚያስችላት ጥሩ ቦታ ካለ በሚል ጠይቃቸዋለች። እነሱም ማድረግ የምትችለው ነገር ወደ ተዘጋ ዘላለማዊ ስፍራ ማምራት እንደሆነና ነገር ግን ይሄም አደገኛ እንደሆነ ይነግሯታል። ይሁን እንጂ እዛ ከገባች ግን ማንም ሰው ድጋሚ የሚፈልጋት አይኖርም። ከዚያም ሌሪ የት እንደሆነ ትጠይቃቸዋለች። ይህንም በመስማትም አና ትደሰታለች። ከዚያም ጆን ወደ ባሩ ስታመራ ደግሞ እንመለከታታለን። በተቀመጠችበት ሰዓት ላይ ከዚህ በፊት የተመለከትናት ተመሳሳይ ሴት እሷን ለማዋራት ትቀርባታለች። እናም አሁን ላይ አዲሱ ባርቴንደር ሌሪ ነበር። ለዛች ሴትም እዚህ ዘላለማዊ ህይወቷን መሸጥ እንደማትችል ይነግራታል። ይሁን እንጂ ጆን በተመለከተበት ሰዓት ላይ ደነግጣል። ያቺ ሴትም ከሄደች በኋላ ጆንን የት እንደሚሄዱ ይጠይቃታል። እሷም የምታውቀው ቦታ እንዳለና ነገር ግን አደገኛ ሊሆን እንደሚችል ትነግረዋለች። ይሁን እንጂ ሌሪ ግን አብሯት ለመሄድ ፈቃደኛ ነበረ። ከዚያም ወደ አንደኛው ወደ ተዘጋው ዘላለማዊ ህይወት ውስጥ ከገቡ በኋላ ለዘላለም አብረው ለመኖር ይወስናሉ። ፊልሙም ልክ እዚህ ጋር ያበቃል። ከተመቻችሁ ላይክ እና ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።